بسم الله الرحمن الرحيم ዘጠነኛ ደርሰናል እንግዲህ መሞላት አስረኛው ወላ በካቲቡን አንየክቱበ ይላል ሰዎች ውለታ ለመጻጻፍ በሚፈልጉ ጊዜ ራሳቸው መጻፍ ታቃታቸው ሌላ ሰው የጎረቤት ሰው ይርዳቸው ይተባበራቸው ናቶሎ ጻፍልኝ ተብለ ስትጠየቅ እምቢ እንዳትል ከማ አለመሁ الله فليكتب ይላል አላህ እነዛ መሃይም ሆነው አንተን አዋቂ ምሁር አድርጓል ይሄን የውቀት ጸጋ ሰጥቷልና የዚህ ጌታ የሰጠህን ነገር ሶደቃ ማድረግ አለብህ ለማይችሉ ሰዎች ባለው ጸሐፊ በሞያው በሚጠየቅበት ጊዜ መተባበር ግዴታ አድርጎበታል አላህ ማለት ነው ግን የሱን ጥቅም እና ጊዜ በማይጎዳ መልኩ ሌላው አልሐዲ አሸር 11ኛ አምሩል ካቲቢ አላ የክቱበ ኢላ ማ አምላሁ መን عليه الحق ጸሐፊው ተአማኝ መሆን አለበት ያ የተበደረው ሰውዬ የነገረውን ቃል ብቻ ነው ሳይጨምር ሳይቀንስ መጻፍ ያለበት እንጂ የፈለገውን የራሱን ሐሳብ አንስቶ እንዳይጨምርና ሰውየው ላይ እንዳያመጣበት መጠንቀቅ አለበት አثاني عشر 12ኛ الذي يملي من المتعاقدين من عليه الدين ከተዋዋያቹ ቃል ማቀበል ያለበት እዳ ተጠያቂ የሆነው ሰው ነው ሻጭ ሳይሆን ገዥ ነው ማለት ነው ገዥ እዳ ዋጋ አልከፈለም የዱቤ ወሰደው እሱ ነው ስለዚህ ከገሌ እንዲህ አይነት እቃ ወስጃለሁኝ ይሄን ያህል ገንዘብ በእንዲህ አይነት ጊዜ እከፍላለሁኝ ብሎ ቃል መስጠት ያለበት ተጠያቂው ገንዘቡ ያለበት ሰው ነው ያ ሸጠው ሳይሆን ማለት ነው ምክንያቱም ለሸጠው ሰው ከሰጠው እሱ ዝም ብሎ በፈለገው ሰው ላይ ተገሌም ላይ ይሄን ያህል ከገሌም ላይ ይሄን ያህል ይያል ሊለቀልቅ ይችላል ማለት ነው ግን ያኛው ሰውዬ ኃላፊነትን የሚቀበለው ሰውዬ የገሌ ዳለብኝ ብሎ ተጻፈ ተጠያቂ የሚሆነው እሱ ነው ይሄኛው ግን ጠያቂ ነው ለይዕጡ الناس بدعواهم لدى رجال اموال الرجال ودماءهم ከሳሽ የከሰሰው ሁሉ ቢቀበሉት ሁሉም ሰው ደኛ ይሆን ይችላል ማለት ነው ያኛው ሰው ግን ተጻፈ በስሙ እንዲህ አይነት ያለብኝ የገሌ ሐቅ ካለ ያ ነው ተጠሪ ሊሆን የሚችለው ማለት ነው الرابع عشر ان اقرار الانسان على نفسه مقبول አንድ ሰው በእኔ ላይ እንዲህ አይነት ነገር አለብኝ ብሎ ተተናገረ በፍቃዱ የሱ ቃል ተሰሚነት ይኖረዋል ማለት ነው ሌላ ምስክር አምጣ አይባልም الخامس عشر ان من عليه حق من الحقوق البينه على مقدارها وصفتها አንድ ሰው ሐቅ ያለበት ሰው ያንን ያለበትን ነገር መጠኑንና አይነቱን የመግለጥ መብት የሱ ይሆናል ማለት ነው السابع عشر 17ኛ ان من لا يقدر على املاء الحق لصغرها وصفها وخرسها ونحو ذلك فانه ينوب وليه منابه አንድ ሰው ያለበትን ዲያል ያጽፍ በሚፈልግ ጊዜ ለጸሐፊው ቃል ማቀበል ያለበት እሱ ነው ባለዳው ራሱ እሱ ግን ቋንቋ የማይችል ከሆነ ህመምተኛ ከሆነ ዱዳ ከሆነ የዛ ጊዜ የሱ አቅራቢያ በተሰብ ዋሪስ የሆነው ሰው እሱን ተክቶ ያጽፍለታል ይላል ማለት ነው الثامن عشر انه يلزمه الولي من العدل يلزمه الولي من العدل ما يلزم من عليه الحق ያ ሐላፊነትን ወስዶ ስለደካማው ሰውዬ ቃል የሚያቀብለው ሰው በዛ በገባበት ሐላፊነት ተጠያቂ ይሆናል እሱን ወክሎ ማለት ነው التاسع عشر 19ኛ انه يشترط عداله الولي የወልይ የሆነው ሰው ማለት የዛ የደካማውና ወይም የዱዳው ቋንቋ የማያውቀው ሰው ሐላፊ ሆኖ የሚተካው ቤተሰብ አዲል መሆን አለበት ማለት ነው ታማኝ መሆን አለበት ራሱ ዱርዬ ቀማኛ ከሆነ ግን በዛ አጭበርብሮና አምታቶ ለሱ ሌላ ጥቅም ሊያስጽፍ ይችላልና ማለት ነው አልዕሽሩን 20ኛው ثبوت الولايه في الاموال በገንዘብ ላይ ወላያ ይኖራል አንድ ሰው ራሱ ሊሰራው የማይችለውን ነገር በቤተሰቡ ተክቶ መስራት ይቻላል ማለት ነው الحادي والعشرون 21ኛ ان الحق يكون على الصغير والسفيه ያ ቃል አቀባው ቤተሰቡን ተክቶ ውሉን ይጓዋል እንጂ በሂሳቡ ተጠያቂው ግን ያ ራሱ ባለ ጉዳዩ ይሆናል ማለት ነው አንተና የተዋዋልከው አንተ ክፈል አይባልም ያው እነሱ ማጻፍና መዋዋል ስለማይችሉ ነው ወኪል ያደረጉት ማለት ነው الثالث والعشرون 23ኛ ደግሞ ሲሃቱ ተሰርፍ الولي في مال من ذكر እነዚህን ደካማ ሰዎች ሊረዳ ተክቶ በሚገባ ጊዜ እሱ አሰራሩ ጤናማ መሆኑ መረጋገጥ አለበት ተንኮል ስራ የሚሰራ ከሆነ ተቀባይነት የለውም الرابع والعشرون 24ኛ في مشروعيه كون الانسان يتعلم الامور التي يتوثق بها المتداينون አንድ ሰው ባለ ጉዳዮች የሚዋሉበትን የውለታ ስርዓት የመጻፍ አዳብ መማር አለበት
በማህበረሰብ መካከል የተለያዩ ባለሙያዎች መኖር አለባቸው ማለት ነው። አንድ ነገር ሲፈለግ ሁሉም መሀይም ከሆነ በዛ ስራ ላይ የሚቆም ሰው ይጠፋል፣ ችግር ይመጣል ማለት ነው። እና ከህብረተሰቡ መካከል በተለያዩ የሥራ መስኮች ምሁሮችና ባለሙያዎች መኖር ያለባቸው መሆኑን ያመለክታል። አልኻሚስ ወልዕሽሩን 25ኛ አነ ተዓሉመ الكتابة مشروع ስነ ጽሁፍ መማር አስፈላጊ ነው ለኡመተል ኢስላም ማለት ነው። የማይጽፍ ኡመት ሊሰለጥን አይችልም። ታልሰለጠነ ደግሞ ብዙ ጥቅሞች ያመጡታል፣ ብዙ ጉዳት ይመጣበታል ማለት ነው። السادس والعشرون 26ኛው أنه مأمور بالإشهاد على العقود በውለታ ነክ ነገሮች ላይ ሁሉ ጊዜ ምስክር መኖር አለበት። በግል የሚደረጉ ውለታዎች ማረጃ ወይም ምስክር ከሌለ ኋላው ዝግብ ያስከትላሉና ማለት ነው። السابع والعشرون 27ኛ ደግሞ ኒሳቡ الشهادة في الأموال ونحوها رجلان أو رجل وامرأتان በገንዘብ ነክ ነገር የሸሃዳ የምስክርነት መጠኑ ሁለት ወንዶች ከተገኙ ካልሆነ አንድ ወንድና ሁለት ሴት ይሆናል ማለት ነው። ወደለት ሱነቱ አይዶን አንው ይقبሉ ሻሂዱ مع يمين المدعي እንደ አንድ ምስክር ካለ ደግሞ ከሱ ጋራ የከሳሹ መሐላ ጋር ተቀባይነት እንደሚገኝም በሱና ተረጋግጧል። الثامن والعشرون 28ኛ أن شهادة الصبيان غير مقبولة ህፃናት በምስክርነት አይቀጠሩም፣ ምክንያቱም በቂ ግንዛቤ የላቸውምና ማለት ነው። التاسع والعشرون 29ኛው ደግሞ أن شهادة النساء منفردات في الأموال ونحوها لا تقبل ሴቶች ብቻ ለብቻ በገንዘብ ነክ ጉዳይ ብቻቸውን መመስከር የለባቸውም፣ ምክንያቱም ሚናቸው አይደለምና በማህበራዊ መስክ ላይ ብዙ ጊዜ ጎልተው ስለማይታዩ ከወንዶች ጋር ተቀላቅለው ነው ምስክርነት መስጠት ያለባቸው። ፊል አህዋል ሻቃ ሌላ አማራጭ በሚጠፋበት በአስቸጋሪ ጉዳይ ታልሆነ በስተቀር ይላል። አሰላሱን 30ኛው أن شهادة العبد البالغ مقبولة አቅማዳም የደረሰ ባሪያ በምስክርነት ላይ ተቀባይነት ይኖረዋል። ለምን ሚርጃሊኩም ይላል ከናንተ ወንዶች ከሙስሊሞቹ መካከል የሆኑ ወንዶች ይመስክሩላችሁ ሲል ሙስሊም ነው ወንድ ነው ባሪያ ቢሆንም ባርነቱ አይከለክለውም ማለት ነው። الحادي والثلاثون 31ኛው ደግሞ شهادة الكفار ذكورا كانوا أو نساء غير مقبولة የካፊሮች ምስክርነት ሌላ አማራጭ ካልጠፋ በስተቀር ወንዶችም ሆነ ሴቶች በሙስሊሞች ጉዳይ ላይ ተቀባይነት የለውም። ሌላ አማራጭ ሲጠፋ ግን ወደፊት በሚመጣው በሱረቱ ኒሳ ላይ እንደሚወሳው ተቀባይነት የሚያገኝበት ሁኔታ ይኖራል። ያነውም ለይሱ ሚና ተናንተ በሆኑ ሰዎች ብሏልና ማለት ነው። الثاني والثلاثون 32ኛ في فضيلة الرجل على المرأة ወንዶች ከሴት የሚበልጡና የሚመረጡበት ሁኔታ አለና ከነዛ አንዱ ይሄ ነው ማለት ነው። በምስክርነት ላይ በአንዱ እንዲፈንታ ሁለት ሴት ይተካ የሚለው በአቅላቸው በግንዛቤ ችሎታቸው የተለያዩ መሆናቸውን ይጠቁማል ማለት ነው። الثالث والثلاثون 33ኛ أن من نسي من شهادته የምስክርነት ኃላፊነት ተሸክሞ ሲያበቃ ከመቆየቱ የተነሳ የረሳ እንደሆነ አንድ ሰው ሌላ ሰው አብሮ የነበረ ሰው ካስገነዘበውና የሚያስታውስ ከሆነ በቂ ይሆናል ማለት ነው። ምክንያቱም ሰው በቆየ ቁጥር የሚያውቀውን ነገር ይረሳል። ግን የመርሳት አቅሙ ታንዱ ሌላው ይለያል። አንዱ የዛ ጊዜ እኮ የተባለው እንደዚህ ነው የተደረገው እንደዚህ ነው አታስታውስም እንደ ብሎ ጓደኛው ሲነግረው ግን ትዝ ይለዋል። ትዝ የሚለው ከሆነ ይቻላል ማለት ነው። መጀመሪያ ከረሳ ተቀባይነት የለህም ተብሎ ውድቅ አይደረግም ማለት ነው። الرابع والثلاثون 34ኛ ደግሞ يؤخذ من المعنى أن الشاهد إذا خاف نسيان شهادته في الحقوق الواجبة وجب عليه كتابتها በምስክርነት ልትጠየቅበት የምትችለውን ነገር የምትረሳ ከሆነ አንዳንድ ሰው እርሳታ የሚያጠቃው አለ። እንደምትረሳ ካወቅ አስቀድመህ በማስታወሻ መያዝ አለብህ ምስክርነት ተጠራለሁ ብለህ በመጠረጠረው ነገር ላይ ማለት ነው። الخامس والثلاثون 35ኛ ደግሞ أنه يجب على الشاهد إذا دعي للشهادة وهو غير معذور አንድ ሰው የሚያውቀውን ነገር ና መስክርልን ተብሎ ሲጠራ ያን ነገር ታቅም በላይ የሆነ ነገር ታልከለከለው በስተቀር ሄዶ መመስከር ግዴታው ነው። ለምን እሱ ካልመሰከረ ያ ሐቅ ይጠፋልና ማለት ነው። السادس والثلاثون 36ኛ أن من لم يتصف بصفة الشهداء المقبولة شهادتهم لم تجب عليه الإجابة አንድ ሰው በምስክርነት ተጠራ ግን እሱ ብቃት የለውም መረጃ ጠቃሚ ነገር እንደሌለው ያውቃል። ያኔ የማይችል ከሆነ እኔ በመሰክርልህም ምንም ዋጋ አይሰጥህምና ሌላ አማራጭ ፈልግ ብለህ ትነግረዋለህ ማለት ነው። ምክንያቱም ምስክር ተብለህ ተጠርተህ ሲያበቃ እንደገና አላውቅም የሚል መልስ ብትሰጥ
ፋይደለውም መሄድ ማለት ነው። መጀመሪያውኑ እንደማታቅና እንደማትችል ከነገርከው ግን ሌላ አማራጭ ይፈልጋል ማለት ነው። አስታቢዑ ወሰላቱን 37ኛ ነው عن السامة والضجر من كتابة الديون እዳ በምትዋዋሉ ጊዜ መጻፍ አለባችሁ ብሏል። ያን ነገር እንደገና ለማጠንከርና ለማጎልበት የምትዋዋሉበት ገንዘብ ወይም እዳው ትንሽም ትልቅም ቢሆን 5 ሪያልም ብትሆን በማስረጃ መያዝ አለብህ። ለምን ዋላ ጭቅጭቅ እንዳይፈጠር ማለት ነው። 38ኛ ደግሞ በያኑል ህክመቲ في مشروعية الكتابة والإشارة في العقود አላህ Subhanahu Wa Ta'ala ስትዋዋሉ ምስክር አድርጉ ጻፉ ያለበትን ፍልስፍና ወይም ምስጥሩን ጠቁሟል። ምን ይላል? አቅሰጡ عند الله وأقوموا للشهادة ተጻፋችሁ ማስታወሻ ከያዛችሁ ያ ነገር ሐቅ የሁለታቸውንም ሐቅ አዳላውን ይጠብቅላቸዋል። የፍትህ ሚዛን ይጠበቃል ማለት ነው። ምስክሮችም ደግሞ ከመዋል ከማደር የተነሳ ግር ብሏቸው የነበረውን ነገር ያስገነዝባቸዋል ጽሁፉ ሲነበብላቸው ማለት ነው። የዛ ጊዜ የተሟላ መረጃ ሊሆን ይችላል። አታሲዑ ወተላቱን 39ኛው يؤخذ من ذلك أن من اشتبه وشك في شهادته لم يجوز له الإقدام عليه በምስክርነት ሲጠራ ያን ነገር በትክክል የማያውቀው ወይም ግር የሚለው ከሆነ ያ ሰው መሄድና መመስከር የለበትም። አልችልም ምን ይረስቸዋለሁኝ ብሎ ማሳወቅ አለበት መጀመሪያ ማለት ነው። الهادي والأربعون 41ኛው أنه وإن رخص في ترك الكتابة في التجارة الحاضرة فإنه يشرع الإشهاد አንድ ሰው እጅ በእጅ ደግሞ ካሽ በሚሻሻጥበት ጊዜ መጻፍ ግዴታ አይደለም፣ ምስክር ማድረግም ግዴታ አይደለም። ግን ተተቻለ ምስክርም ጽሁፍም መኖሩ ይመረጣልና ይወደዳል ይላል ማለት ነው። الثاني والأربعون 42ኛው ደግሞ النهي عن مضارات الكاتب بأن يدعي وقت اشتغال حصول مشقة عليه ጸሐፊውን መተጻፍልኝ በምትለው ጊዜ እሱ በስራ ተጠምዶ ከሆነ ያንተን ስራ ተተህ ናቶሎኒን ስራ ብለህ መጣላት የለብህም ማለት ነው። እሱን ሳታስቸግር ነው። ምስክሩንም ለምስክርነት በምትጠራው ጊዜ አመቻችተህ እሱ ፋታ በሚያገኝበት ጊዜ መሆን አለበት ማለት ነው እንጂ ባንተ ጉዳይ በየሳምንቱ እየተከተረ እንትን ባለ ቁጥር ሰዎችን ንቶሎ መስክሩ እያልክ የራሳቸውን ስራ እያጓደልክ መጎተት የለብህም ማለት ነው። አመቻችተህ ሁኔታው በሚፈልግበት ሰዓት ብቻ ወስደ አንድ ጊዜ ማስመስከር ይኖርብሃል ማለት ነው። الرابع والأربعون 44ኛው ደግሞ እንዲሁም ተጨማሪ ምስክሮችም በምስክርነታቸው ሰውን መበደል የለባቸውም በተንኮል ጸሐፊዎችም በጽሁፍ ስራቸው መለገም የለባቸውም ተንኮል አላስፈላጊ ነገር መጻፍ የለባቸውም እያለ እንደዚሁ ይቀጥላል። ጊዜው በጣም እየተሻማን ስለሆነ አሁን እስከ 50 ድረስ ይዘልቃል። አሁን 44 ደርሰናል። እነዚህን ሁሉ ነጥቦች ያካተተና 6 የሚሆኑ ነጥቦች ይቀሩናል። ምናልባት ሱራዋን ዛሬ መጨረስ ስላለብን በመሐከል እንዳንቋረጥ ወደ ዛሬው ደርሳችን እንመለሳለን ማለት ነው። ይሄ እንግዲህ በአንድ አያት ውስጥ አላህ Subhanahu Wa Ta'ala ስንት አህካምን እንዲያካተተ ነሙዘጅ ለማሳየት ያህል ነው እንጂ እንደዚህ በሩጫ ጥሩ ግንዛቤ እንደማንጨብጥ ይሰማኛል። ስለዚህ አላህ Subhanahu Wa Ta'ala ሁሉ የሚያደርገው ምንድነው? ኡመተል እስላም እኽዋ ናቸው። እነመኑ እኽዋ ወንድማማችነት አለ። ይሄ ወንድማማችነትን ደግሞ በጊዜያዊና በግላዊ ጥቅሞች ሰዎች መናቆር የለባቸውም። እንዳይናቆሩ ያን ችግር ሊመጣ የሚችልበትን ቀዳዳ ሁሉ መዝጋት አለባቸው። በአሰራራቸው ግልጽ መሆን አለባቸው። ይሄን ባለማድረጋችሁ ነው በትንሽ በትልቁ በየቀኑ የምትጋጩትና የምትፋጩት ብሎ ይሄን መፍትሄ ለመስጠት እንዴት እንዳሰበበት ያሳየናል ማለት ነው። ከዚህ በኋላ እንደገና ወደ ዛሬው ደርስ እንመለስና ሊላሂ ማ ፊ السماوات وما في الارض ይላል። በሰማያትና በምድር ውስጥ ያሉ ነገሮች ሁሉ የአላህ ናቸው ይላል። ያባባል ምን ማለት ነው? አላህ በአሁኑ ጊዜ በተለይ በአለም ዙሪያ ያሉ አምባገነኖች ወይም አለማንዮች እምነተ ቢሶች ፖለቲካ ከማህበራዊ ህይወት የራቀ ነው። ፖለቲካም እንዲሁም ማህበራዊ ህይወት ደግሞ ከፖለቲካ የተለያየ ነው የሚል ፍልስፍና አንጥተው ሙስሊሞችን ከዲናቸው ሊነጣጥሏቸው እየሞከሩ ነው ያሉት ማለት ነው። ወዱ ለው ተክፍሩነ ከማ ከፈሩ እነሱ ኩፍርን ስለመረጡ እንደገና ኩፍራቸው በእናንተ ላይ ሊጭኑባችሁ ይፈልጋሉ ይላል አላህ Subhanahu Wa Ta'ala። ይሄንን ተተቀበላችሁ ያው ተሳካላቸው ማለት ነው። ጀሃነም ይዘዋችሁ ነው የሚሄዱት። እናንተ ግን እኛ ከጌታችን የበለጠ ለኛ አሳቢና ተቆርቋሪ የለም፣ ጌታ ለሁሉም ነገር መመሪያ አስቀምጦልናል ብላችሁ ተተከላከላችሁ ቱፍሊሁን በዱንያም በአኺራም የተሻለው እድል የናንተ ይሆናል።
እነሱ ግን ይዘዋቸው ሊሞቱ ነውና የሚሯሯጡ ያሉት መጀመሪያ ይህችን ዓለም ማን ነው መግዛት ያለበት በማን ስርዓት ነው መተዳደር ያለባት የሚለውን ጭብጥ ለማሳየት ምን ይላል ሊላሂ ማ ፊ السماوات وما في الارض ይላል በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የማን ናቸው እስቲ ንገረኝ ያላህ አይደሉም ይላል خلقا وملكا وعبيدا ያስገኘው ሰማይ መሬቱን በውስጡ በዙሪያ ያሉን የመሳፍርት የሌላቸውን በባህር በየብስ በዱንያ በአኺራ ያሉን ፍጥረታቶች በሙሉ ማን ነው ያስገኛቸው ይላል እኔ አይደለሁም የኔ ንብረት አይደለም ይላል ስለዚህ ዓለም የኔ መምለካ ናት በአጠቃላይ ስለዚህ እኔ ባለ ጉዳዩ ባለቤቱ ተቀምጬ ማን ነው ዓለምን በማን ስርዓት ነው የምትመራው እስቲ ንገረኝ አቂል የሆንክ ሰው ይላል አላህ Subhanahu Wa Ta'ala እና አላህ እንደማያገባው ነው በአሁኑ ጊዜ በዓለም ላይ ያሉ ካዲዎች የሚያናፉት ያሉት አላህ ፈጥሮ ስራውን ጨርሶ ሄዷል ከዚህ በኋላ እኛ ወርሰናታል ዓለምን እኛ በፈለግነው እንመራታለን እያሉ ነው ያሉት መጀመሪያ አንተ ባለቤት መሆን አለብህ እኮ እንደገር ለመግዛት ስርዓት ህግ ለመዘርጋት መጀመሪያ ባለስልጣን መሆን አለብህ ማን ነው ይሄን ስልጣን የሰጠህ የኔ አይደለም እንደ ዓለሙ ይላል አላህ Subhanahu Wa Ta'ala በአሁኑ ጊዜ ግን ዘወር በል አንተ ያገባህም እየተባለ ነው ያለው አላህ ግን Subhanahu Wa Ta'ala ሊላሂ ማ ፊ السماوات وما في الارض በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ በማስገኘትም እኔ ነኝ ያስገኘኋቸው ተተገኙም በኋላ የምጠብቃቸው ወይም ሲኩሰማ አንተ ካለ الارض መሬት ሰማይ በምድር ላይ ቢወድቅ በሙሉ ዓለም ትርምስምስ ወጥቶ በደቂቃ የለም ማን ነው የሚጠብቅህ ይሄንን ማደርገው ባለስልጣንና ባለመብቱ እኔ ነኝና ይህ ከሆነ ደግሞ በኔ ፍቃድና በኔ ስርዓት ነው ይህች ዓለም መመራት ያለባት ይላል ማለት ነው ወይን ትብዱ ማ ፊ አንፉሲኩም በነፍሶቻችሁ በስሜታችሁ ውስጥ ያለውን ነገር ይፋ አድርጋችሁ ብታወጡት ኸይር ሆነ ሸር አው ትخፉ ወይም ደግሞ ድብቅና እምቅ አርጋችሁ ብትይዙት ይላል ይሐሲብኩም ቢላህ በሁለቱም በኩል አላህ ይስተሳሰባቸዋል አላህ ደግሞ አያቅም ስለ ጉዳዩ አያገባውም እንዳትሉ በእውቀቴም ይሄን ያህል ነኝ ማለት ነው እናንተ በይፋ በአደባባይ የምትሰሩትን የምትናገሩትን ብቻ ሳይሆን የምትደብቁትን በልባችሁ በስሜታችሁ የምታምቁትንም ሳይቀር አቃለሁ በዚህ ደረጃ የሚያጌታ ታዲያ አያቅም አያገባህም ባል አለበት አንተ እንኳን አዋቂ ነህ ብለህ ትሞክራለህ ስለዚህ ምኑ ጎሎብኝ ነው እኔ አያገባህም የምባለው ነው የሚለው አላህ Subhanahu Wa Ta'ala እና አላህ Subhanahu Wa Ta'ala ተፈለገ በሰማይ በመሬት በጨለማ በብርሃን በቅርብ በሩቅ በልብ ውስጥ የደበቀውን ለማንም የማትነግራትን ምስጢር በሙሉ ያቃታል አንድ ባንድ ማለት ነው ታዲያ እንደ አይነት ጌታ ያላገባው ማን ነው የሚያገባው ነው የሚለው ፈይወፊሩ ሊመን የሻ ስለዚህ አላህ በእውቀቱ ምንም የሚያመልጠው የሚደበቅበት ነገር የለም በሰራችኋት ጥፋት ሁሉ ከፈለገ ይምራችኋል እንጂ ሳያቅና ተሸጉዶ የሚያልፈው ነገር ያለ አይምሰላችሁ ከፈለገ ጥፋት ግን ሙሉ በሙሉ ያቃል ከእስከ በመጨረሻ ግን ሊምርህ ከፈለገ ሊምርህ ይችላል ወይ ዋዚው መየሻ ደሞ ሊቀጣም ከፈለገ ተንኮለኞችን ወንጀለኞችን ያቃል ሊቀጣቸው ይችላል እሱ ግን ሳያቀውና ሳይገባው ሳይረዳው አምልጦ ተደብቆ የሚያመልጥ ነገር ከቶውንም የለም ይላል ማለት ነው والله على كل شيء قدير አላህ Subhanahu Wa Ta'ala በሁሉ ነገር ላይ ደግሞ ቻይ ነው በችሎታ በኩል ደግሞ ያስተዳደር ችሎታ የለህም እንዳትሉ ከኔ በላይ ቻይ ማን አለ ይላል ማለት ነው ማን አለ አላህን የሚመስል ቻይ ሁሉን ነገር በደቂቃ አላህ Subhanahu Wa Ta'ala ዓለምን ጥፊ ቢላት ሊያጠፋት የሚችል ነው በደቂቃ ተመለሽ እንደነበርሽ ቢላት ልትመለስ የምትችል ጉዳይ ነው በዚህ ደረጃ ችሎታ ያለው ጌታ ዓለምን ማስተዳደር አይችልም ብሎ ሊናገር የሚችል ሰው አለ ማንም ሊኖር አይችልም ማለት ነው ስለዚህ በእውቀትም ምስጥሩን ጋዱን ሁሉን በሙሉ ዳር እስተዳር ማከውንኩኝ በችሎታም ደግሞ ከማንኛውም በላይ ዓለምን በሙሉ ዳር በስተዳር ማሽከርከር የምችል እስከሆንኩ ድረስ ምን ጎሎብኝ ነው እኔ በአገሬ በግዛቴ ላይ ሌሎቹ ጣልቃ ገብተው የሚያዘበርቁት ይላል አላህ Subhanahu Wa Ta'ala እና ለምን አደባት ገዙም ለምን አቅማችሁን አጣቁም ይሄ ዓለም የማን ነው ያንተ ነው የምትሉ ከሆነ የኔ ከሆነ በኔ ህግ ነው በኔ ፍቃድ ነው መመራት ያለበት ሌሎች እንደዚህ የራሳቸውን ስርዓት ዘርግተው ሊገዙ የሚፈልጉና የሚችሉ ካሉ መጀመሪያ ይፍጠሩ መድረኩን የራሳቸው ዓለም ይፍጠሩና እዛ ላይ ይሞክሩ የሚችሉ ካሉ ማለት ነው ይሄ ግን በተጨባጭ ያለው ዓለም ሰማው ምድሩም በውስጡ በዙሪያውም ያለው የኔ ነው የኔ ከሆነ ደግሞ በእውቀትም
በሙሉ ነገሩ ምስጥሩን ሁሉ አውቃለሁኝ በችሎታም እኔ ከኔ በላይ ቻይላ ሳር ነው ይሄ ሁሉ እንግዲህ መደረግ ያለበት ከዚህ ተነስታችሁ ነው መጀመሪያ አቅማችሁን ወቁ ማንነታችሁን ጠይቁ ከዛ በኋላ ግን መወዳደር የምትችሉ ከሆነ ትችላላችሁ እናንተ እነማናችሁና ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ሰዎች ቢረዱ ኑሮ የአላህን ፍቃድ የአላህን ስርዓት የአላህን ህግ ወደ ጎን ትቶ እንደገና ዝግባ የማይባል መሃይም ደካማ ምስኪን ያመጣው እንጦፈንጦ ህዝቦችን ይመራል ችግር ይፈታል ተብሎ ባልተሞከረ ነበር ማለት ነው ይሄ ሁሉ ምንድነው ተንኮለኞች አቅማቸውን ባለማወቃቸውና ባለች ትንሽ ዕውቀታቸው ሌሎቹን ተነሱ የባሱትን መሃይሞች እንደ ከብት ለመንዳትና ለመበዝበዝ እንዲመቻቸው ነው የአላህ ህግ ከሰፈነ ግን ማንንም ሊበድል አይችልም ምክንያቱም አላህ አርሎ ያደርግምና ማለት ነው ያ ከሆነ ደግሞ እነዚህ በህዝብ ደም የሚኖሩ ሰዎች ቦታ የላቸውም ማለት ነው ስለዚህ እነሱ ሁሉ ጊዜ ህዝብን ከሃይማኖት ማራቅ ነው ትልቁ ስራቸው በቀጥታም ሆነ በተዘዋዋሪ መንገድ ሃይማኖት ባራቁ ቁጥር አቅጣጫን ካሳቱ በኋላ ልክ መንገድ እንደጠፋበት በግ ትሆናለህ ማለት ነው እንደፈለጉ ለመንዳት ይመቻቸዋል መጀመሪያ ግን እምነትህን ካወቅ አቅጣጫን ካወቅና እንታል አንድ አወናባጅ ሲመጣ ምን አገባ ትለዋለህ ማለት ነው የማያውቅ ሰው ግን መንገድ የጠፋው ሰው ለምሳሌ በበረሃ ሲባዝን አንድ ተንኮለኛ መጥቶ ሊገፈው ልብሱን ሊቀማው ይፈልጋል ምን ወዴት ልትፈልገህ ነው ወደዚህ ነው እና ወደዚህ እኮ የሚከደው በዚህ በኩል ነው ይላል ወደ ሸለቆ ይዞ ለመግባት ማለት ነው ሪዋ ከንቱ የዛ ጊዜ ምስኪን እውነት መስሎስን ተከትለህ ተዳለህ ማጅራትህን ይልና ያለህን ቀምቶ ይወስዳል ማለት እንደዛ ማለት ነው አሁን ላይ በአለም ላይ ያሉ ሰዎች እና አንተ ግን አቅጣጫ ካወቅ ወደዚህ እንሂድ ቢልህ ትሄድለታለህ ትክክለኛውን ታውቃለህ አጭበርባሪ መሆን ታውቃለህ በልዘወርበ ትለዋለህ አፍሮ ይሄዳል ማለት ነው ችግሩ የማደንዘዝ ስራ ነው የሚሰራው ማለት ነው በአሁኑ ጊዜ መጀመሪያ አንድ ሰው አልቀውሁ ፊል የሚ መክቱፈን ወቃሉ ለሁ ኢያከ አን ተብተለ ቢልማ ይላል ሸዕር አልዓረቢ ተንኮለኞች ሰውየውን እግር ተጅ አስረው ጠፍርገው ታሰሩትና ባህር ላይ ወረወሩት ይላል ሲወረውሩት ምን አሉት አደራህን ውሃ እንዳያበሰብስህ ተጠንቀቅ ዋነተኛ እንኳን ቢሆን እጅግሩ ተታሰረ ምን ማድረግ ይቻላል ውሃ እንዳያበሰብሰው እንዳይነካው ነው ወይስ እንዳይገርቅ የሚመከረው መጀመሪያ እንዲገርቅ ተዘጋጅቶ አስረው ጠፍንገው ወሩረውታል አደራህን ውሃ እንዳያበሰብስህ ይሉታል ሲሳለቁበት ይላል እንደዛ ነው አሁን ኡመተል እስላም ያለችው ማለት ነው እጅግሩን አስረው አውረው ጆሮውን አደንቁረው እነሱ የራሱን መመሪያ ትቶ የነሱን ውሸት እንዲያጨበጭብና እንዲያጅብ አመቻቹት ከዛ በኋላ አደራህን አንተ ሰብአዊ መብትን ጠብቅ ይላል ማለት ነው ወይ ሰብአዊ መብት አላሁ ሙስተዓን والله على كل شيء قدير አላህ በሁሉ ነገር ላይ ፍጹም ቻይ ነው ይሄ ከሆነ ደግሞ እኔ እንግዲህ በእውቀቱም በጉልበቱም በሁሉም ነገር የበላይ መሆኔን የምታውቁ እስከሆናችሁ ድረስ እኔ ጋራ መወዳደር አትችሉምና አደብ ግዙ በሏቸው ይሄን ለማለት ግን የሚበቁ ጎበዞች ጀግኖች ያስፈልጋል ማለት ነው መጀመሪያ ዕውቀቱ ግንዛቤው ያላቸው ሁለተኛ ድፍረቱ ያላቸው ካሉ ይሄ እንግዲህ ጁኑዱላህ በሚኖሩ ጊዜ ይሄን ነገር እንዲያስከብሩ ነው የሚፈልገው ማለት ነው አሁን ግን ጥላቶቹ ከወዳጆቹ መለየት የሚያቅትበት ሁኔታ ላይ ተደርሷል ማለት ነው እነዛ ጥላቶቹ አይን ባወጣ መልኩ በቀጥታ አነ ረብኩም አልአላ እያሉ ነው ያው ፊራውን ያስቀመጠላቸውን መህር እያደሱ እየመለሱ ነው ያሉት ማለት ነው እኔ ነኝ ማንም አንበገነን ተነስቶ እኔ ነኝ ጌታቸው የምን ሌላ ጌታ አፉን ሞልቶ አይናገርም ግን በተግባሩ በይዘቱ ይሄን ነው የሚመራ ያለው ማለት ነው አነ ረብኩም አልአላ የሚል ባለጌ ሲመጣ ግን አደብ ግዛ የሚለው ጎበዝ ያስፈልጋል ማለት ነው ይሄ ከለለ ባለጌዎች ምን ጊዜም ይሆን ይቀጥላሉ ያናፋሉ እና አላህ Subhanahu Wa Ta'ala ይሄን እንድናቀና በማንኛውም ለዲን ብቻ ለአኺራ ብቻ ለጀነት ብቻ ሳይሆን እስላም በዱንያ ላይ ጀነት ነው እስላምን የተላበሰና ተግባራዊ ለማድረግ የታደለ ሰው እስላምን በትክክል ተረድቶ በስራ ላይ የሚያውል ሰው ወላሂ በዱንያ ላይ እሱን የሚያህል ሰው የለም ጀነት ራሱ እዚህ ይመጣል ማለት ነው ምክንያቱም ጀነት ማለት ምንድነው እንከን የሌለው ኑሮ ማለት ነው የተሟላ የተሳካ ኑሮ ማለት ነው ማንንም ሳትበድል አንተም ሳትበደል ሁሉ ጊዜ ደስተኛ ሆነ ከወገን ጋር ተፋቅረ ተባብረ የምትኖር ከሆነ እሱ ዱንያ ላይ ጀነት መጣ ማለት ነው
ግን የተንኮለኞች ሰለባ ከሆንክ ጊዜ ሀብት ቢኖር ምን ዋጋ አለው? አንተ 40 አመት 50 አመት ፈግተህ አፈርደን በልተህ ያፈራኸውን በአንድ ነገር በተንኮል ይጠልፍህና ይሄን ያህል በህገ ወጥ መንገድ ነው ያካበትከው ይላል። ወዳው ገፎ ይሄዳል። ባዶ እጅህን ትቀራለህ ማለት ነው። ይሄ እንዴት አድርጎ ስርዓት ሊሆን ይችላል? እና ሁል ጊዜ የሰው ልጆች የጌታቸውን መመሪያ ባወቁና ባከበሩ ቁጥር ግን ላ ተظلمون ولا تظلمون አላለም ተናንተና አትበድልም አትበደልም ይላል። ይሄ ነው የሚፈልገው ፍትህ። አንዱ ባንዱ ደም አንዱ በሌላው ወዝ መኖር የለበትም። ፍጹም ፍትህ ሊኖር የሚችለው በአላህ ህግና ስርዓት ስትመራ ብቻ ነው። ለምን አላህ የማንም ዘመድ የማንም አባት አይደለም፣ የሁሉም ጌታ ነው። ስለዚህ ለጥቁሩ ለነጩ ለደሃው ለሀብታም ለሴቱ ለወንዱ እኩል ነው። እንደገና ሙስና ያታለለው ሁሉ ነገር በእጁ ነው። አይበላ አይጠጣ ደግሞ ምን ያደርግለታል? እሱ ሁሉን ነገር ለኛ ነው የሚያደርገው ማለት ነው። ሌሎች ግን ባፋቸው የሚሉት ሌላ በተግባራቸው የሚሰሩት ሌላ ነው ማለት ነው። እና ጃኬቴና መጽሐፌ ብቻ ነው ያለኝ የሚለው ሰውዬ 3 ቢሊዮን ተገኘበት። ይሻው ምን ትላለህ? 3 ቢሊዮን አለበት ብሎ ኢትዮጵያዊን አይደለም የዓለም ምሁሮች ናቸው ያወጡት መረጃውን። ይሄ ነው የሰው ልጅ። እኛ ቅዱስ ብለን እናጨበጭባለን፣ ነገ ግን ጉዱ ይፈላል ማለት ነው። እና አላህ Subhanahu Wa Ta'ala ይሄ ሁሉ ጥላት ነው፣ አያስገርምም። የፈልገው እንደባብ ይሰራ። ሰይጣን ነው፣ መላእክት እንደሆን አትጠብቅ። አንተ ግን ሙእሚን ከሆንክ ሙእሚንነትህ የት ላይ ነው ያለው? ቆሸር ሲጨማለቁ ሲጫወቱብህ ለምን ለምን አትችልም ነው ጥያቄው። የኔ ወዳጆች የት አላችሁ? የኔን ህግ ማን ነው የሚያስከብረው? ህግ እኮ እንደ ህግ ስለተጻፈ ራሱን በራሱ አያስከብርም። ሩሱሎችም ቢሆን ነብዮችም ቢሆን በምድር ላይ ባሉበት ሰዓት ራሳቸው በአላህ Subhanahu Wa Ta'ala በሰጣቸው አንሷሮች ነው የአላህን ህግ የሚያስከብሩት እንጂ የፈለገው የተዋጣለት ህግ ቢኖር ተግባራዊ የሚያደርገው የሚያስከብረው ከሌለ ራሱ ሊከበር አይችልም ማለት ነው። هذا وصلى الله وسلم على النبي وعلى اله